ኦኬ በአጠቃላይ ኤችቲኤምኤል ፎርም ይሄ ይመስላል ማለት ነው። ኤችቲኤምኤል ፎርም ማለት እንዴት አድርገን ዳታ እንደምንሰበስብ የምትጠቅመን ኤሌመንት ናት። ስለዚህ እ አንድ አትሪቶች ጠቃሚ ያልኳቸው አትሪቶች እየጨመርን እዚህ ላይ እናጠቃለዋለን ማለት ነው። ጀነራሊ ኤችቲኤምኤል ፎርም ማለት እኛ ዳታ የምንሰበስብበት ኤሌመንት ነው። ዩዘሩ ዳታ የሚያስገባበት እና ዲቨሎፐር ደግሞ ወይም ደግሞ አንተ ድርጅት ደግሞ ዳታ በኦንላይን የሚሰበስብበት ማለት ነው። ስለዚህ እዚህ ላይ አክሽን የሚል አክሽን ማለት ደግሞ ዴስቲኔሽን ውስጥ ላይ ያለው አድሬስ የሚያመለክተን ነው። እቺ ኢንዴክስ ዶት ኤችቲኤምኤል የምትል ዴስቲኔሽን ውስጥ ያለች አድሬስ ናት። እና ሜትድ ደግሞ ምን ማለት ነው? ባይ ዘ ዌይ የአላላክ ዘዴ ማለት ነው። እንዴት አድርገን ነው ይሄ ዳታ የምንልከው? በቪዚብል ይሁን ወይም በሴኪዩር ይሁን የሚል እ ስራ ነው የሚሰራው ይሄ ሜትድ የሚል። ፖስት ከሆነ ሂደን በሆነ መንገድ ሴኪዩር በሆነ መንገድ ነው ዳታችን የሚልክልን ማለት ነው። እ ጌት ከሆነም ይሄ እቺ ጌት ከሆነች ደግሞ ዳታችን ቪዚብል ሆኖ ይሂድ ማለት ነው። ለምሳሌ የሆነ ንብረት በሲኖትራክ ሲጓዝ እና በኮንቴይነር ሲጓዝ በሲኖትራክ ያለ ምንም መሸፈኛ የሌለው ነገር ግልጽ ሆኖ ሁሉም ያያል። በኮንቴይነር ሲመጣ ግን ኮንቴይነር ብቻ ነው የምታየው፣ ውስጡ ላይ ያለው ንብረት አታየውም ማለት ነው። ስለዚህ ፖስት ማለት እንደ ኮንቴይነር ማለት ነው። የሆነ ንብረት ስናጓጉዝ ኮንቴይነር ውስጥ ያለው እቃ ማለት ነው። በሴኩሪቲ ንፋስ አይመታውም፣ ዝናብ ምናምን ምናምን አያገኘውም በቀላሉ ማለት ነው። እ ጌት ላይ ስንመጣ ግን በሲነስርዓት የሆነ እቃ ምንም ሳይሸፈን ማለት ከቨር ሳይደረግለት ለንፋስ፣ ለዝናብ፣ ለሌሎች ነገር ግልጽ ሆኖ ሲጓዝ ማለት ነው። ይሄ ጌት ማለት ማለት ነው። ስለዚህ ዳታችን በምን መንገድ ነው የሚጓዘው የሚል ስራ የሚሰራልን ሜተድ የሚባል አትሪት ነው የምንጠቀመው ማለት ነው። እዚህ ላይ ደግሞ ሌላ አትሪት እናያለን ማለት ነው። ምን የሚል አትሪት? ታርጌት የሚል ታርጌት ማለት እኛ ዳታችን ሰብስበን ጨርሰን አስገብተን ሰሚት ካልነው በኋላ ሪስፖንስ የሚሰጠን ነው። በምን መልክ ዲስፕሌይ ይሁንላችሁ የሚል መልስ የሚሰጠን ነው። ይሄ ታርጌት ማለት ማለት ነው። ስለዚህ የእሱ እነዚህ ቫልዩዎች አሉ። ለምሳሌ ሰልፍ ላድርገው፣ ሰልፍ አርጌ ሴቭ እንደዚህ ሞልተን አፕላይ ስናደርገው አፕላይ ናው ስንለው እዚህ ራሱ ላይ ነው ዲስፕሌይ የሚያደርግልን ሪዛልታችን ማለት ነው። ሪዛልታችን እዚህ ላይ ዲስፕሌይ ሆነ ማለት ነው። እና ሌላ ደግሞ እናያለን። ምን የሚል? ብላክ የሚል አንድ ቫልዩ እናያለን ማለት ነው። እቺ ሰልፍ የምትል ወደ ብላክ እንቀይራትና እንደዚህ አድርገን ሴቭ ስናደርጋት ሴቭ አድርገን የመጀመሪያ የነበርንበት ፔጅ ነው ያለነው። ስለዚህ አፕላይ ስንለው እዚህ ላይ ነው ዲስፕሌይ የሚያደርገው ወይም ሌላ። ስለዚህ አፕላይ እንበለው። ይህም መሟላት አለብን ሪኳየር ስላልኩት አሁን አፕላይ ስለው አፕላይ ልበለው። ከዚህ ፕሌስ ወደዚህ ፕሌስ ተነስቶ ነው የሄደው። ስለዚህ ምን ይባላል? ብላንክ የሚል ቫልዩ ታርጌት እንጠቀማለን። ሌላ ደግሞ ይሄ ፎርም ስራችን ሰርተን ከጨረስን በኋላ ምን ማድረግ እንችላለን? ዩዘሩ ተጨማሪ እኛ ዲስተርብ እንዳያደርገን ጊዜ ካለቀ በኋላ አፕላይ ያደረገ እንዳይረብሸን ከፈለግን ምን ማድረግ እንችላለን? ለን ቫሊዴት ማድረግ እንችላለን። ስለዚህ ሴቭ እናደርግና ራን እናድርገው። ኦኬ ራን ያደርጋል አያደርግም እናየዋለን ማለት ነው። ኦኬ እዚህ መጥተን የሆነ ጽር እንጻፍና ስለዚህ አፕላይ እንበል። ይሄ ብላክ የሚል እናጥፋለን። ታርጌቱን እናጥፋውና ስለዚህ ኤች ሪኳየር ልበላት እንድታውቋት እየሰራ መሆኑን ማወቅ ከፈለግን ምን እንለዋለን? ሪኳየርድ የሚል አንድ
አትሪት እንጠቀማለን። ባይ ዘ ዌይ እነዚህ አትሪቶች ምን የሚባሉ አትሪቶች ናቸው? ቫልዩ የሌላቸው አትሪቶች ቡሊያን ነው የሚባሉት። ቡሊያን አትሪት ነው የሚባሉት። ስለዚህ ስለ ቡሊያን ቀጣይ እናየዋለን በጃቫስክሪፕት ስለምናየው አሁን አያስፈልገንም ብዬ ነው ማለት ነው። ስለዚህ ሪኳየርድ ልጻፍና የፈረስት ኔም ስም ሳላስገባ አያሳልፈኝም እና እንዴት እንደምናደርግ እዚህ ላይ እናያለን። ኖ ቫሊዴት ነው ያልኩት። ስለዚህ ሴቭ ራን ሳደርገው አፕላይ እለዋለሁ። ሪፍሬሽ ላድርገው። ኦኬ አፕላይ እለዋለሁ። ረን አረገ ማለት ነው። ስለዚህ ረን አረገ ማለት ይሄ እየሰራ አይደለም ማለት ነው። ምክንያቱም ሪኳየርድ የሚል አትሪት ተጠቅሜያለሁ። ሪኳየርድ ማለት ደግሞ ሳትሞላ ማለፍ አትችልም። ቴክስት ፊልዱ ሳትሞላ ማለፍ አትችልም ማለት ነው። ሪኳየርድ ካለው እዛ ቴክስት ኢንፑት ማለት ሪኳየርድ የሚል አትሪት ከተጠቀም ማለፍ አትችልም ሳትሞላ። ስለዚህ ኖ ቫሊዴት ነው። ምንም ፎርሙ እየሰራ አይደለም ማለት ነው። ወደኛ አፕላይ ሲያረጉ ሊደርስ አይችልም። በቃ ብራውዘር ላይ ነው የሚቀረው፣ ሰርቨር ላይ ሊደርስ አይችልም። ስለዚህ ሌላም እናያለን ስለዚህ ላይ ኦኬ ፕሌስ ሆልደር የሚል ተጠቅመናል ማለት ለዩዘሩ ግልጽ እንዲሆንለት ምን ማስገባት እንደሚችል የሚያሳየው ዲስፕሌይ የሚያደርግለት ነው ለሱ እና ፓስወርድ ላይ መተን ፓተርን የሚል አንድ አትሪት እንጠቀምና ማለት እዚህ ላይ መተን ምን ማድረግ እንችላለን? የምናስገባው ፓተርኖች ሪስትሪክት ማድረግ እንችላለን ማለት ነው። ማለት ፓስዋርድ ውስጥ 3 አይነት ካራክተር ማስገባት ስፔሻል ካራክተር እና ሌተር እና ነምበርስ ማስገባት እንችላለን። እዚህ ላይ ግን ሌተር ብቻ ማስገባት ለአሁኑ ማለት ነው። ለዚህ ኮርስ የሚመጥን ብዬ ያሰብኩት ሌተር ብቻ እንዴት አድርገን ማስገባት እንችላለን የሚል እናያለን ማለት ነው። ስለዚህ እዚህ ላይ ካፒታል ኤ እንጽፋለን ከአፐር ኬዝ ኤ እስከ አፐር ኬዝ ዜድ እናስገባለን ካፒታል ዜድ እንላለን። ከዛ ደግሞ ስሞል ሌተር ማስገባት ከፈለግን ማለት ሎወር ኬዝ ስሞል ኤ ብለን እስከ ሎወር ኬዝ ዜድ እናስገባለን። ከዛ ከዚህ ወጥተን ምን የሚል ኦፕሬተር እንጠቀማለን? ፕላስ የሚል ኦፕሬተር። የዚህኛዋ ፕላስ የሚል ኦፕሬተር ጥቅሟ ደግሞ ምንድነው? ከአንድ በላይ ፓተርን ማስገባት ትችላለን። እዚህ ላይ ፓስዋርድ ማስገባት የምንችለው እኛ ፊደሎች ብቻ ነው ማለት ነው። ሌተር ብቻ ነው ማስገባት የምንችለው። ናምበር ካስገባን አይቀበልንም። ስፔሻል ካራክተር ካስገባንም ሊቀበለን አይችልም። ምክንያቱም እዚህ ላይ መጥተን ሪስትሪክት ስላደረግነው ዲቨሎፐሩ ላይ ማለት ዲቨሎፐሩ ሪስትሪክት ስላደረገው ዩዘሩ ማስገባት አይችልም ማለት ነው። ስለዚህ ኦኬ እዚህ ላይ ምን እናስገባለን? ሚኒመም ሌንግዙ ማለት ነው። የፓተርኑ ሌንግዝ ማለት የምናስገባው ዲጂት ማለት ነው። ሚኒመም ሌንግዝ ስንት ይሁን? 6 ላድርገው። ማክሲማሙስ ማክሲማም ሌንግዝ ደግሞ 8 ይሁን። ኦኬ 8 ካራክተር ማለት ነው። ስለዚህ ሴቭ ራን እና ምን እናደርጋለን እዚህ ላይ 2 አስገብቻለሁ እና አሁን አፕላይ ሳረግ ምን ይለኛል? ኢንቫሊድ የሚል አትሪት ስለተጠቀም አሁንም እየሰራ አይደለም። ስለዚህ የኛ ፎርም አክቲቭ ማድረግ ከፈለግን ኖ ቫሊዴት የሚል አትሪት ልናጠፋው ይገባናል ማለት ነው። ስለዚህ እቺ አትሪት ማጥፋት አለ። ኦኬ የታርጌት ሰልፍ ሎለው ታርጌት ሚኒማም ሌንግዙ 6 ካራክተር ማክሲማም ሌንግዙ ደግሞ 8 ካራክተር ማስገባት እንችላለን ማለት ነው። እና የምናስገባው ደግሞ ምንድነው? ሌተሮች ብቻ ነው ማስገባት የምንችል እዚህ ላይ ከሌተር ውጪ ማስገባት አንችልም ማለት ነው። ናምበር እና ስፔሻል ካራክተር የሚባሉት ማስገባት አንችልም። ስለዚህ ሴቭ አድርገን ራን አውት ኦኬ ይሄን እንምለውና እየሞልተን እናየዋለን። ኦኬ ስፓይ
ፔጅ 19 ኢሜል ይሁን ችግር የለውም። ኦኬ ፓስዋርድ እ ሌተር ብቻ ላስገባ። ናምበር ፖዚሽን ባክኤንድ ኦኬ። ከዚህም እንመርጣለን ሲነር እዚህም ሁሉም መምረጥ እችላለሁ እኔ ጃቫስክሪፕት፣ ፓይቶን፣ ኤችፒ ፋይልም እንመርጣለን ማለት ነው። ከዛ ዴት ኦንሊ ማለት ዛሬ ነው። ታይሙ ዛሬ ነው እና የሁለቱም ደግሞ ታይም እና ዴት ዛሬ በአንድ ላይ እንዲገባልኝ ነው። ከዛ እዚህ ላይ እንጽፋለን ማለት ከቨር ሌተራችን ኦኬ። ከዛ አፕላይ ማድረግ አሁን ሊያሳልፈን ይችላል ወይም አያሳልፈኝ። ፓስዋርዱ የተጠቀምኩት እኔ ሌተር ብቻ ነው። እናንተም ሌተር ብቻ ነው ልትጠቀሙት የምትችሉት ማለት ከእኔ ጋር እየሰራችሁት ከሆናችሁ ማለት ነው። አፕላይ ሰርተዋል ማለት አሳልፎኝ እና አሁን ደግሞ ምን እናደርጋለን? ተመልሰን እዛ እንዳለ ማለት ነው ፓስወርዱ እንቀይረዋለን። ይህ ፓስወርድ ምን እናደርገዋለን? 1 2 5 6 7 ማለት የሚል ስፔሻል ካራክተር ተጠቅሜያለሁ። ኦኬ ስለዚህ አሁን ራን እናድርገው። ራን ሊያደርግ ይችላል አይችልም የሚል ጥያቄ እዚህ ላይ መልስ እናገኛለን ማለት ነው። ስለዚህ ፕሊስ ማች ዘ ፎርማት ሪኩዌስት ይላል። ምክንያቱም ይሄ እኔ ያስገባሁት ምንድነው ቁጥርና ሌተር እና ስፔሻል ካራክተር 3 ነው ያስገባሁት እና እንደዛ እሱ ደግሞ አይፈቅድም። ሌተር ብቻ ነው የሚፈቅደው። ሌተር ብቻ ማስገባት አለብን ማለት ነው እዚህ ፎርም ውስጥ። ኦኬ በዚህ መተን ምን እንላለን ማለት ነው? እኛ ሌተር ብቻ ማስገባት ከፈለግን ለዩዘሩ ግልጽ እንዲሆንለት ግራ እንዳይገባው ምን ልንለው እንችላለን? ፕሊስ ኢንተር ኦንሊ ተርስ ልንለው እንችላለን ማለት ነው። ሴቭ ማለት ሲያየው ፕሊስ ኢንተር ኦንሊ ሌተርስ ፓስዋርድ ነው። ፕሊስ ኢንተርስ ኦንሊ ሌተርስ ይለዋል። ስለዚህ እሱ እዚህ ጽፎ አንደርስታንድ አድርጎ ሌተር ብቻ ማስገባት ይችላል ማለት ነው። ሌላ ማለት እዚህ መተን ምን ማድረግ እንችላለን? ዲስኤብል የሚል አትሪቢዩት ተጠቅመን ለእነዚህ ጽሁፎች ዲስኤብል ማድረግ እንችላለን። ማለት ሊመረጡልን ካልፈለግናቸው እነዚህ ሊስቶች ዲስኤብል ማድረግ እንችላለን ማለት ነው። ስለዚህ ዲስኤብል የሚል አትሪቢዩት ተጠቅመን ሴቭ ስለዚህ ሄድ ሆኗል። ክሊክ ስታደርገው አይሰማህም ማለት ነው። እነዚህ ሊስቶች እናንተ መምረጥ አትችሉም ማለት ነው። ስለዚህ እናንተ ጃምፕ አድርጋችሁ ሌላ መምረጥ ትችላላችሁ ማለት ነው። ሌላ ደግሞ በራሱ እንዲመርጥልን ከፈለግ ምን ማድረግ እንችላለን? ዲስፕሌይ እንዲሆንልን ኦኬ እዚህ ላይ መጥተን ምን ማድረግ እንችላለን? ቼክድ የሚል አትሪቢዩት ይጠቀማል ማለት ነው። የመጀመሪያዋ ጁኒየር የምትል በራሷ ሰሌክት እንድትሆንልኝ ከፈለኳት ጁኒየር ማለት ቼክድ የሚል አትሪቢዩት ተጠቅሜ እንደዛ ማድረግ እችላለሁ ማለት ነው። ስለዚህ ራን ስናደርገው ራሱ ሰሌክት ሆኖ መጣ። ስለዚህ አድርገን መምረጥ እንችላለን። በኋላ ግን የመጀመሪያው በራሱ ሰሌክት ሆኖ ይመጣል። ከዚህ በፊት ፍሪ ነው የነበረው እዚህ የተመረጠ ነገር አልነበረም ማለት ነው። እና ቼክድ የሚል አትሪቢዩት ከተጠቀምን በኋላ ግን ራሱ ሰሌክት አድርጎ ዲስፕሌይ ያደርግልናል ማለት ነው። እና እዚህ ላይም እንደዛ ማድረግ እንችላለን። ቼክ ቦክስ መጥተንም እንደዛ ልናደርግ እንችላለን ማለት ነው። እዚህ ላይ መጥቼ ለምሳሌ ጃቫስክሪፕት ሰሌክት እንዲሆንልኝ ከፈለኩ ምን እላለሁ? እዚህ ላይ ብዬ እጽፋለሁ ማለት ነው። እዚህ ላይ ጃቫስክሪፕት በራሱ ሰሌክት ሆኖ መጣልኝ በራሱ ማለት ነው። ሌላም ምን አትሪቢዩት እንጠቀማለን?
ቴክስት ፊልዱ ላይ እዚህ ላይ ዲስኤብል ማድረግ እንችላለን ማለት ወይም ደግሞ ሪድ ኦንሊ መጻፍ አትችልም። ዝም ብለህ እዛ የተጻፈ ነገር ማንበብ ብቻ ነው የምትችለው የሚል አንድ እዚህ ላይ ልንጠቀም እንችላለን። ለምሳሌ ሪድ ኦንሊ ልበለው። እዚህ ላይ መጥተን መጻፍ አንችልም። በቃ ማንበብ ብቻ ነው። ራይተር የሚል ጽሁፍ ብቻ ነው የምታነበው እንጂ መጻፍ አትችልም። ለምሳሌ እንደዚህ ኪቦርዴን ሳንቀሳቅስ ምንም እየጻፈ አይደለም። ስለዚህ ማንበብ ብቻ ነው የምንችለው። ሌላ ደግሞ ምን አለ እዚህ ላይ ዲስኤብልም ማድረግ እንችላለን። ዲስኤብል ማድረግ እንችላለን። እንደዚህ አድርገን ሴቭ ስናደርገው ክሊክ ስታደርገው በቃ አይሰማህም ማለት ዲስኤብል ሆኗል። ኦኬ ኤችቲኤምኤል ፎርም አሰራሩ ይሄ ይመስላል ማለት ነው። ስለዚህ እስካሁን የሰራነው ስራ ኤችቲኤምኤል ፎርም የሚል ኤሌመንት ተጠቅመን እንዴት አድርገን ነው ዳታ ከዩዘር የምንሰበስበው የሚል አሰራር ነው ስናይ የነበርነው እስካሁን ማለት ነው። ስለዚህ ቪዲዮው ትንሽ ረዘም ብሏል እና ግልጽ እንዲሆንላችሁ ብዬ ነው ቪዲዮው ያረዘምኩት ማለት ነው። እና አንድ ድርጅት የሚያስፈልገው ፕላትፎርም ኤችቲኤምኤል ፎርም ተጠቅመን ሰርተናል እና ይሄ ድርጅት ስራ ለመቅጠር ከሆነ ሰራተኛ ወይም ደግሞ ሌላ የተለያዩ ዳታ ለመሰብሰብ ከፈለገ ይሄ ፎርም ይጠቀማል። ስለዚህ የዚህ ፎርም አሰራር በኦንላይን እንዴት አድርገን ዳታ እንደምንሰበስብ የሚያሳይ ፕላትፎርም ሰርተናል። አንድ ዌብ ፔጅ ሰርተናል ማለት ነው በዚህ። ስለዚህ አቅማችን ከፍ እያለ እየሄደ ነው ማለት ነው። ይሄ አድቫንስድ የሆነ ኤሌመንትም ተጠቅመናል ማለት ነው። እዚህ ውስጥ ታግም ተጠቅመናል። ለጀማሪዎች ብቻ አይደለም እቺ እዚህ ላይ የተጠቀመ። ስለዚህ በአጠቃላይ ኤችቲኤምኤል ፎርም አሰራር ይሄ ይመስላል። ስለዚህ ቪዲዮ ትንሽ ረዘም ስላለ ይቅርታ እጠይቃለሁ። ቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ሰላም።